አንበሳው ተረፈ ያተረፈ ማርያም ወይዘሮ ደጅጥኑም እንኮይ መሳይ ፊታቸውን እያፍለቀለቁና ድብኝት የሚያህል ቂጣቸውን እንደ አዳል በግላት እያወዛወዙ ጉራቸውን ይነፋሉ። አንዳንድ ሰዎች የዘንድሮ ፓርላማ ምርጫ ጉድ አሳየን፣ ለእንዴት ዋላችሁ ይጀነኑብን የነበረ ዛሬ ደግሞ እምን ላስቀምጣችሁ መጣ። ይኸው ቂጥ ቀኛዝማችን አናውዟል፣ ሰውየውንም አማሏል። የሴትየዋ የሚገላበጥ ቂጥና የሚገማሸር ዳሌ ቀልባቸውን ይዘርፈዋል። ከሱ ጋር ማውራት ከቅምጣቸው ጋር መዳራት ይመስላቸዋል። ጊዜ ያነሳው ሰውና እምቧጮ አንድ ናቸው። አሁን እምቧጮ ምን ቢያምርና ቢወፍር ሞፈር አይሆን ድግር። አየህ አሁን ለምሳሌ የማንም የገበሬ ልጅ ምንም ያክል ቢያውቅና ቢማር ከየትም ብድግ አርገህ አማካሪ ወይም አገር ገዢ እንዲሆን ብትሾመው ስንትና ስንት ነገር ያበላሻል። እንዲያው ምንም ቢሆን ያለ አባቱ አይሆንም። በትምህርት የሚገኝ ሌላው ነው። ወይዘሮ ደጅጥኑ የዶሮውን ቅልጥም በእንጀራ ጠራርጎ ቀረብ፣ በስንደዶ ተጠቅጥቆ ቅቤ የነሰረውን እንቁላል ፈርከስ እያረጉ ማጉረስን፣ ማወራረጃውን ባናቱ መሙላትን ስራይ ብለው ተያያዙት። ጠግብ ያለሁ እኮ ሜቴ በጣም ብዙ በላሁ ይላል ሰውየው። የሴትየዋን ማራኪ ዓይንና የብራ በረዶ የመሰለ ጥርስ እርስ በርሱ በጥፊ የሚማታ ቂጥና ባዘቶ ገላ በጓጓ ዓይን እየተመለከተ ባይኑ ካመነዘረ ውሎ አድሯል። በሞቴ አፈር ስሆን በኬብሮዋ ማርያም ይችን ብቻ አልመልስብህም፣ አዲስ አበባ ስትመጣ ታስቸግረኛለች ብለህ ነው ይላሉ የመሄዱ ነገር እየታያቸው። ኧረ በሆነና እንግድነቶ ባስቸገረኝ ቀኛዝማች ከሄዱ አብሬ መሄድ አይቀርም፣ እርግጠኛ ነኝ ይሄ ነገር እንደሚሳካ ካይጠራጠሩ ሲል ጉዳዩ ወዲያው ከፍጻሜ የደረሰ ስለሚመስላቸው ፊታቸውን ወደ ማጀቴ መድኃኔዓለም ያዞሩና በርከክ ካሉ በኋላ መሬቱን ሲስሙ ቂጣቸው ቀሚስ የለበሰ ጋን መስሎ ይከመራል። ይኸው ቂጥ ቀኛዝማችን አናውዟል፣ ሰውየውንም አማሏል። ንሱነን ባወዱር ባልቡን የሳለም ሁሌም ያስባታል የኔን ያር ጤና ይስጥልን። ሀብል ተረክቤት ጉንጉን ከተሰኘው ከኃይለ መለኮት መዋል ልቦለድ መጽሐፍ ላይ የነቀኛዝማች በላይነህ ታፈሰ የምርጫ መወዳደሪያ አርማ ይሄንን ልናጋራችሁ ወደናል። ቻናላችንን ሰብስክራይብ በማድረግ እንድታበረቱን ስንል በአክብሮትና በፍቅር እየጠየቅን ስለምታደርጉልንም ሁሉ በማመስገን አብራችሁን ቆዩም። አንበሳው ተረፈ ያተረፈ ማርያም የቀኛዝማች በላይነህ ታፈሰ የመወዳደሪያ አርማ በሬ ማሽላሸትና የስንዴ ዘለላ ሲሆን እሳቸውም አዲስ አበባ ሄደው ዕውቁ ልብስ ሰፊ ሙሴ ገራሃርዲየም ቤት ያሰፉትን ኮት ለብሰውና በነጭ ሸሚዝ ላይ ረዘም ያለ ወርዳም ከራባት አስረው በተነሱት ጉርድ ፎቶግራፍ የሀገራቸውን የኮምቦል ጎራን ቁልልታ መስለው ተኮፍሰዋል። ከፊት ለፊታቸው ቀንዶቹ አጠር ያሉ ሻኛም በሬ በማሽላና በስንዴው መሃል ቆሟል። ከፎቶግራፋቸው ግርጌ በቄንጠኛ ሐረግ ተከቦ የህይወት ታሪክና ዓላማቸው ተገጥግጧል። ያንን ሲያነቡና ሲያስነብቡ ሁለመናቸው በደስታ ይፍነከነካል። አሽከርና አጃቢዎቻቸውን አስከትለውም እየተዘዋወሩ በየቦታው የተለጠፈውን ፎቶግራፋቸውን ሲመለከቱ እሳቸውም እንደ ወረቀቱ የበዙ ይመስላቸዋል። ስለሳቸው የሚወራውንና የሚባለውን ሁሉ ከማንም ይበልጥ ከምንዳይ አፍ ሲሰሙት ደስ ይላቸዋል። የሳቸውና የቅምጣቸው የሚስጥር ከረጢትና መወርወሪያ ነው። የሚስጥሩ ክር አትበጠስም፣ አትጎለጎልም። ምንዳዬ በርስት ድንበር ግጭት ምክንያት ሰው ገሎ ከአገሩ ከዞን አምባ ወጥቶ ከሸፈተ ኋላ እርቅ ጠይቆና የደም ማድረቂያ ወጆ ከፍሎ ከደመኞቹ ጋር ሲታረቅ
የጃራ ወንዝን እንዳይሻገር አገር ከተቆረረለት ወዲህ በቀኛዝማች የነፍስ አባት በመምሬ ተክለ ጊዮርጊስ አማካኝነት ለቀኛማች ሎሌነት አድሮ ደህና ጉልማ የተጎለመለት በታማኝነቱ ነበር። የኔ ነገር ምን መላለው በይህ ተሰፋው በያይ ቀደዳል። ድህነት እንደ በሬ ቀንድ እላይ ላይ በቅሎ አልነቀልልህ ብሎኝ መልፋቴ ታያንሰኝ አንድ ጠንቀኛ ገድዬ እዱር ገባሁ። አገር ለአገር ትባዝን ኖሬ እድሜ ላንድ ሰው ይኸው እንደገና ሰው ለመሆን በቃው። ለሳቸው ላይ ታያላልኩ ለማለዋለሁ። እንዲህ አውድማ ለመለቅለቅና እህል ለማፈስ የበቃሁት በቀኛዝማች ጥጋኔ ነው ይላል ስለ ኑሮው አሰላስሎ ሲናገር። የቀኛዝማች በላይነህ ታፈሰ መኖሪያ ሳራምባ ውስጥ ከደብረ ወርቅ ማርያም ቤተክርስቲያን ማዶ ሆኖ ተዳፋው ቦታ ተደልድሎና ተስተካክሎ የተሰራ ሲሆን ቅጥር ግቢው በሁለት ዙር ሽምጥ አጥር ታጥሯል። የውጨኛው ከውስጠኛው አጥር በከፍታ ይበልጣል። በጥድ በጥቁር እንጨትና ጠዬ ተገርግሮ በቀጨሞና በወናሄ የተሸመጠጠው አጥር ችምችም በማለቱ ከውስጥም ከውጭም አያስጮልቅም። ቀኛዝማች የሰው ነገር አይታወቅም፣ እኛው ራሳችን የጠላት ማድቢያ ማበጀት የለብንም ስለሚሉ በአጥሩና በቤቶቹ ዙሪያ ተክልም ይሁን ዛፍ የለም። ማንን እንደሚፈሩና እንደሚጠራጠሩ ግን አይታወቅም። ከግቢው ውስጥ በስተምዕራብ በኩል አንድ የሳር ክዳን እልፍኝና ቆርቆሮ ቤት ያለ ሲሆን ከነዚህ ፊት ለፊት ግራ ቀኙን ደግሞ ሁለት የሳር ክዳን ቤተ 16 ሁለት አዳራሾች አሉ። አዳራሾቹ ቅርጸ ደውል ትላልቅ ጉልላት አላቸው። ከውስጥ በነጭ በሬ ቆዳ ተጨምጭሟል። ማገርና ወራጁ በርጥብ ጠፈር ተታትኖ ከጊዜ ብዛት የተነሳ በጢስ በመጥቆሩ ጠፍርነቱ አይለይም። ከፊትና ከኋላ ከየበሮቹ ጉበን በላይ ከርጥብ እንጨት የተሰሩ ሁለት መጠነኛ መስኮቶች አሉ። ከውስጥ በቤቱ ዙሪያ በሰው ቁመት ልክ አልፎ የተሰሩ የዕቃ ማስቀመጫ ፋካዎች አሉ። ከውጪ በአዳራሾቹ ዙሪያ ወጋግራ ተተክሎበታል። ከፊትና ከኋላ ያሉት ባለ ሁለት ተካፋች የዋንዛ ሳንቃ በሮች ያንዱ ወርዱ ሰፋ የሌላው ጠበብ ያለ ሲሆን በጥንቃቄ ተጠርበው ተዋደዋል። በአዳራሾቹ የውስጥ ዙሪያ ለመተኛና ለመቀመጫ የሚሆን መደብ አለ። በመደቡ ስር አልፎ የአነስተኛ ቀራቅንቦ ማኖሪያ ጎለቶች አሉ። በምሰሶው ዙሪያም ሰፋ ያለ ክብ መደብ ሲኖር በምሰሶው ላይም በየጊዜው የታረዱት የትላልቅ ሙክቶች ቀንድ ተሰቅሏል። በሁለቱም አዳራሾች ውስጥ አንዳንድ ቋሚና አነስተኛ እንክርት ምድጃዎች አሉ። በሁለቱ አጥሮች መካከል ከአዳራሾቹ ገለል ብላ ደግሞ ትንሿ የምንዳይ ጎጆ ትገኛለች። አናቷ ላይ ቂጧ የወለቀ ገንቦ ተሞግሳባታለች። ቀኛዝማች ያችን ጠቋራ የገንቦ ሞገስ ባዩ ቁጥር ሳቃቸው ይመጣና ከማናነሽ ሸኮ መባሉ ነው ይላሉ። ጎጆይቱ ከአዳራሾቹ ጋር ስትነጻጸር ከትልቅ መሶብ አጠገብ ያስቀመጧት አሮጌ ሙዳይ ትመስላለች። ለዚያውም ቢሆን ተጻራሪ አላት። ቀኛዝማች ምንዳይን የወደዱበት ሌላው ምክንያት ከሰጋር በቅሏቸው እፊት ጉንጮ ዲሞት ፈሩን በንቃት አንግቶ ጭንቅላቱን እያወዛወዘና አፈሰፊ ቁምጣውን እያርገፈገፈ ሲገሰግስ ደስ ስለሚላቸው ነው። በዝና የሰሙትን ድፍረትና ተኳሽነቱንም አይተው በማረጋገጣቸው ያምኑበታል። ሲፎክርና ሲያቅራራም እንኳን የጎበዝ የፈሪ ወኔ ይቀሰቅሳል። አንድ ቀን አመሻሽ ላይ እልፍኛቸው ውስጥ ብቻቸውን ተቀምጠው ሳሉ ምንዳዬ መልእክት ሊነግራቸው ይገባል። እኔ እኮ ከስጋ ዘመዶች አስበልጬ የማምነው አንተን ነው። እነሱ ይዋሹኛል። እኔስ ያላንቱና ያላንድዬ ማናለኝ? ማንን ጠቅም ብዬ ልዋሽ? ይህ የምታየው ወጣ ገባ ባይ ሁሉ አሁን እንዲህ አለሁ ቢል የምር አይምሰልህ። ይሄ ጉዳይ እንደማይሆን ሆኖ ቢበላሽ ምን እንደሚያወራ አውቀዋለሁ። መቻጣሁት የአገሬን ሰው ባህሪ ልቅም አድርጌ አውቀዋለሁ ጌታዬ። አዎ እንዲያው ለጨዋታው ያህል አነሳሁት። ለመመረጡማ እኔ እያለሁ ማይመረጣል ብለህ ነው አሉ በተለመደው የኩራት ስሜት። ምን አለ ይበሉኝ፣ ጆሮ የትም ቦታ አይደበቅም። ሰው ሁላ ቀኛዝማይ እያለ ነው። ዘውትር የሚሰሙት ጉዳይ ቢሆንም እንደ አዲስ ነገር ደስ አላቸውና ፈገጉ። እሱም ደስ አለው። ሰውየው አብዛኛውን ጊዜ በግል የሚነጋገሩትና ከሱ ጋር የሚመሳጠሩት የቅምጣቸው ትርፍስፍስ ገላ አካላቸው ውስጥ የትዝታ ረመጥ ሲጭር ነው። የሴትየዋ የሚገላበጥ ቂጥና የሚገማሸር ዳሌ ቀልባቸውን ይዘርፈዋል። ከሱ ጋር ማውራት ከቅምጣቸው ጋር መዳራት ይመስላቸዋል። አሁን እንግዲህ መቼ መሆኑ ነው ጌታዬ ንጉሡ ዘንድ የምትቀርቡት? ያው ለጥቅምት ጊዮርጊስ መሆኑ ነዋ። እኔ ግን ቀደም ብዬ መድረስ አለብኝ አሉ አሸናፊነት እየተሰማቸው። እሳቸውሳ ማ
የዋስ ይሁንናት እኛኛዋማ ብሎ ሳይጨርስ ይችማ ቤት ንብረቷን ይዛ እዚሁ ቀሪ ነች። የአዲስ አበባን ኑሮ አታውቅበትም። እንደ ነገሩም ቢሆን ያች አሉ የሰጉ ይመስል ድምፃቸውን ቀንሰው። ለቤት ለንብረትማ ማን እንደሚስት ይሆናል። በዚህ ደግሞ ሰው አፍ መግባቱን ሰውማ ይለው ያጣ መሰለህ። እኔ ስለ ሰው ቁብም የለኝ። አሁንም ቢሆን ለዚህ ለጉዳይ ብቻ ነው ምናምንቴውን ሁሉ አብዬ እምዬ ማለቴ። አለያማ ታቀኝ የለ እኔ ጠቃሜን አውቀዋለሁ። ምንም ቢሆን ያቺ ከተማ ቀመስናት አሉ እየሳቁ። እውነኩን ነው። ሰው እንኳንና ሰውን እግዚአብሔርን ያማ የለ። እኔ እንኳ የሌላ ሳይሆን ዘመዶቻቸው ቅር ይላቸውና የኋላ ኋላ ቅያሜ አለ በሐሳቡ ይዋለለ። አረ እነሱ መች ሥራ አጡና ለዚያውም እንተዋወቃለን። ምን እንዳያመጡ ብለህ ነው? ሚስት አግብቷል የሚለኝ የለ። ይህ ደግሞ በእኔ አልተጀመረም። እኔ የበጠበጠኝ ቅናቷ። አያንቱ እዚህ ሀይ ድረስ ትሄዳለሁ። በእኔም ላይ ልባቸው ደፍርሷል። አንተ ደግሞ ምን አጠፋህና አሉ በመገረም። እኔንማ ብሎ አመነታ። ንገረኝ፣ ምን አስፈራህ? መፍራት እንኳ አልፈራሁም። ለማናቸውም ዋላ ደር እንበልና ብሎ ዝም አለ። ስጋቱም ጥርጣሬውም አልገባቸውም። ስለ አንድ ጉዳይ የመሰላቸውን ሁሉ ይናገሩና ደግሞ ለዚህ ይሄን ያህል በማለት እጃቸውን እያወናጨፉ ያቃልሉለታል። ያማለ እኔ ባለቤቴን ትቼ ስሄድ አንተም ሚስትህን ትተህ መሄድህ አይቀርም አሉ እንደ ቀልድ እየሳቁ። ክፉኛ ደነገጠ። ድንገት ሐሳቡ ተንጠለጠለ። ልክ የለሽ እፊቱ ድቅን አለች። ምነው ቅር አለህ እንዴ አሉ ቅዝቅዝ ማለቱን አይተው። ቅር አላለኝም። አብረን እንሂድ የምትሉ ተሆነ ይዣት በህድስ። አይ አንተ እኔስ ባለቤቴን ጠልቻት መሰለህ? መጀመሪያ ራስን አመሻሽቶ ነው። ቁጢጥ ብለህ ደግ አይደለም። የተደላደለ በቀላሉ አይፈነገልም። ለማንኛውም እስኪ ጉዳዩ ይጠናቀቅና ያኔ እንደሚሆን ይሆናል ብለው አሰናበቱት። ወደ ቤቱ ሲገባ ስሜቱም ልቡም ቀዝቅዟል። ምሰሶው ወገብ ማንቆቢት ላይ ተቀምጣ ጥቁር ጭሷን የምታንቦለቡለው ኩራዝ አናቷ ላይ ካጠላው መከለያ ስር የጢሷ ብናኝ ጥርቅም እንደ ጥቀርሻ ተንጠልጥሏል። የበኩር ልጁ አሻጋሪ በጣባ የያዘውን ያደንጓሬ ንፍሮ እየቸቸገ ምድጃው ዳር ተቀምጦ እሳት እየሞቀ ያላምጣል። የ4 ዓመት ልጅ ነው። ታናሹ አጥላባቸው አሮጌ ቁርበት ተነጥፎለት የእናቱን አሮጌ ቀሚስ ደርቦ መደቡ ላይ ተኝቷል። ምንዳዬ ከሚወዳት ባለቤቱ የመለየቱ ነገር እያሳሰበው በስሜቱ ከቀኛዝማች ሐሳብ ጋር ተፋጠጠ። የዞን አምባው ችግሯ፣ የሽፍተኝነቱ ጊዜ፣ ብቸኝነቷ ታየው። ነፍሱ ተብረከረከች። እሳቸው እንዳፈቀዳቸው እኔ ግን ልክ የለሽን ትቼ አልሄድም። ለዚያውም እኮ እሳቸው ወይዘሮ ደጅ ጥኑን ይዘው ይሄዳሉ። እኔ ምን አለኝና ለማጥያት ይሄዳለሁ? ያለኔ ማን አላት? የማይሆን ጉዳይ ነው በማለት ሲያወጣና ሲያወርዳ መሸ። የቀኛዝማች በላይነህ ታፈሰ የምርጫ ሳጥን በመሙላቱ ተጨማሪ ሳጥን እያስፈለገ ነው የሚል ወሬ እየተጋነነ በመወራቱ ደጋፊዎቻቸው ሁሉ ተደሰቱ። እሳቸውም ዳመራን በችቦ ብርሃን እዩልኝ የማለት ያህል የሚሰሟትን ሁሉ እያጋነኑ ወሬ መንዛት አበዙ። ወይዘሮ ደጅ ጥኑም እንኮይ መሳይ ፊታቸውን እያፍለቀለቁና ድብኝት የሚያህል ቂጣቸውን እንደ አዳል በግላት እያወዛወዙ ጉራቸውን ይነፋሉ። ቀኛዝማች ረዘም ደልደል ባለ ቁመናቸው ላይ ጥቁር የሱፍ ኮትና ሱሪ ለብሰው ከወዲያ ወዲህ ሲሉና በምርጫው ጣቢያ አካባቢ ሲንጎማለሉ ያለኔ ማን አለ እስቲልና አይደል የሚሉ ይመስላሉ። ረዘም ያለው ገጽታቸውና ቀይዳማ ፊታቸው ከገብስማ ጸጉራቸው ጋር ደስ የሚል ግርማና ተወዳጅነት አለው። ከግራና ከቀኝ እንደ ወሽመጥ ገባ ያለው የጸጉራቸው በራ ግንባራቸውን በመጠኑ ሰፋ አድርጎታል። ስልክክ ያለ አፍንጫቸው መሃሉ ላይ እንደ ደጋን ጎበጥ ብሎ ከወደ ጫፉ የተንጠለጠለ ናዳ ይመስላል። ዘመድና ወዳጅ ነኝ ባይ ሁሉ በሰጡት ገንዘብ ጋብዞ እያስጋበዘ ተጨማሪ ሰው አጋበሰ። እሳቸውም እንደ ጤፍ የዘራሁትን ብር እጥፍ በእጥፍ አገኘዋለሁ የሚሉት በዝምድና እየተሳበ እንዲሁም በስጦታና በመደለያ እየተንጋጋ የሚመጣውን ሕዝብ ጠባይ ስለሚያውቁት ነበር። ሌላው የአሸናፊነታቸው ምንጭና ብርታት አድርገው የሚመለከቱት ደግሞ የአንቃሩን ውቢት ሚካኤል ሲሆን ለእንዲህ ያለው ጊዜ አለውልህ ካላላቸው ለመቼም እንደማይሆናቸው እሳቸውም በነፍስ አባታቸው በመምሬ ተክለ ጊዮርጊስም ተነግሮታል። ምንጊዜም እሱን ተተግነው ጠላቶቻቸውን እንደሚያሸንፉ ያምናሉ። አንዳንድ ጊዜማ የሚፈሩትም የሚያከብሩትም
ታማኝና ብርቱ ጓደኛቸው ይመስላቸዋል። እንደዛ ባለው ጊዜም ቅሩበ የማኔ ሁሉ ወኢትቁም ርሁቀ ይሉታል። እሱም ቢሆን ቆርቆሮ ቤት ውስጥ መግባት ይፈልጋል። ከቀኛዝማች ጋር የተቀያየሙትና ለአጭር ጊዜም ቢሆን ችላ ያላቸው እሱ በሰንበሌጥ ጎጆ ተኮራምቶ እሳቸው ግን ቆርቆሮ ቤት አሰርተው በመግባታቸው ነበረ። በዚህም የተነሳ ሁለቱ ሆድና ጀርባ በሆኑበት ሰሞን የእሳቸውን ጸሎትና ምኞት ለንጉሱ ሄዶ ሹክ ባለማለቱ መንዜው ቀኛዝማች ይሸበሩ ሸዋንዳኘውና የአንጾኪያው ቀኛዝማች ባንቲርጉ ይመር ደጃዝማች ሲባሉ እሳቸው ግን ከፍ ባለማለታቸው እየተቆጩ ይተክዛሉ። የአንድ ዓመት የህዳር ሚካኤል ድግስ ዋጋ የማታወጣው ቆርቆሮ ቤት ያመጣችባቸውን ጣጣ ተገንዝበውና ልባቸውን ሰብረው እንደገና በትህትና ቀረቡት። ዋ አቅምን ያለማወቅ አንተ እንዳልክ አንተ እንደመሰለህ አርግ። እኔማ የሥጋዬ ነገር ብሶብኝ የዘላለም ቤቴን አጥቼ ነበር ብለው በልባቸው የተሳሉትን ተስለው ካህናቱን ዲያቆናቱንና አገልጋዮቹን ደግሰው አበሉለት። ይህ ከሆነ 3 ዓመት ቢያልፍም ፊቱን ቋጥሮባቸውና ልመናቸውን ዘንግቶባቸው አያውቅም። ስለዚህም ጽናታቸውን በእምነታቸው ኃይላቸውን በገንዘባቸው ላይ መሰረቱ። እሱም እንዲህ እንደ ዘመዶቻቸው ከጎናቸው ነው። ይህን በሕልማቸው አረጋግጦላቸዋል። የገንዘባቸው ምንጭ ነጥፋ አታውቅም። መሬትና ገበሬ ይታለባሉ። እውር አህያ ያስጦራል እያሉ የሚመኩበት ርስታቸው የሚገኘው ገምዛ ወረዳ ክልል ነው። በአራቱ ማዕዘን የሚጎርፈው የቅቤ፣ የማር፣ የሙክት፣ የእርቦና የሲሶ እርሻ፣ የሞፈር አጋዳሚ፣ የምልጃና የእጅ መንሻ ገቢ ሁሉ ይንዠቀዠቃል። ብራቸው በምርጫው ጣቢያ ካሉት ሰዎች መካከል ከአንደበቱ የላላውንና ለሆዱ ያደረውን በተስፋ የሚናውዘውንና አንዳች የሱስ አመል ያለበትን ሁሉ እየጠለፈ ያመጣላቸዋል። የቀኛዝማች የብርና የጥቅም ወጥመድ ማጀቴ ላይ አንድ ተፈላጊ ሰው አጠመደ። የምርጫ አስፈጻሚና ተቆጣጣሪውን የወይዘሮ ደጅጥኑ ጓዳም እንደ ልብ ለመወያያና ለማወያያ ተመረጠች። የዶሮ ወጥና ፍትፍት መዋጡ፣ ጮማ እየቆረጡ ቅልጥም መገሽለጡ፣ ጠጅ ማንደቅደቁ አመቸ። ሁሉም አፉን ከፈተ። አንዱ ባንዱ ላይ የሚንጠለጠለው እንዲሁም ረግጦም ይሁን ደፍጥጦ የሚሻገረው ከሌላው ሁሉ የተሻለ ኑሮ ለመኖር ነው። እንዴት ይመስልሃል የሰው አዝማሚያ? ልቡ ወደ ማን እያደላ ነው? አሉት የምርጫውን ኃላፊ ለኪሱም ለሆዱም የሚሰጡትን ሰጥተው። ሹም ነው ብለው በሚያምኑበት ሰው ፊት ስለ ገዛ ጉዳያቸው በሚነጋገሩበት ወቅትም ጉራቸውን ገታ ፊታቸውን ፈታ ያደርጋሉ። ያው እርስዎ እንደሚያውቁት ስራው የሚሰራው በጥንቃቄና በሚስጥር ነው። ይህን አድርጉ እገሌ ምረጡ ማለት ደግሞ በጥብቅ የተከለከለ ነው። እንዴታ አውቀዋለሁ፣ እሱንም አመቻጣሁት ቢሆንም ብለው ሲጀምሩ መራጮች ሁሉ ግር እንዳይላቸውና ስራችን ያለንከን እንዲጠናቀቅ በማለት በምንገልጽበት ጊዜ ሁኔታውን እያየሁና አካባቢውን እየገመትኩ በልዩ ልዩ መላ ጠቆም ማድረግ ያልቀረም ይህን አንዳንድ የሚታመኑ ሰዎች ነግሮት ይሆናል። እንዴታ ሰምቻለሁ። እኔስ ከሰው መሃል ሰው መርጬ ጠጋ ማለት የለዙህ አይደል? ህዝቡ የተሰጠውን መብት በአግባቡ ከተጠቀመበት በሚመርጣቸው እንደራሴዎቹ በኩል ችግሮቹ እየቀረቡ በየጊዜው እንደሚቃለሉለት የታወቀ ነው። በዚህ አካባቢ የቀራችሁት እጩ ተወዳዳሪዎች ደግሞ ከሌሎች የተሻላችሁ ናችሁ ብሎ አረቄውን ጨለጠ። የተሻላችሁ ናችሁ ብሎ መናገሩ ከፋቸው። ሁሉንም በኩልነት የሚያሳይ በመሆኑ ቅር አላቸው። ቅሬታቸውን ግን ዋጧት። ህዝቡን ቀስ እያሉ በዘዴ ካልነገሩትና ምልክቱንም ደጋግመው ካላሳዩት ይሳሳታል። ካልወቀሩት አይገባውም። በዛ ላይ በቀላሉ ይደለላል። ዛሬ ያንተነኝ የሚለው ሁሉ ነገ ደግሞ ሌላ ሲያበላና ሲያጠጣው ግልብጥ ብሎ ፊቱን ያዞራል። ኧረ አይጣል ነው። አብሮ ሲደልቅና ሲጨፍር ያመሽና ዞር ይላል። ሆዱ አይገኝም። ደሃን ቶሎ ቶሎ ካልደለሉትና አስሬ አይዞህ አይዞህ እያሉ ተስፋ ካልሰጡት ትቶህ ዞር ነው። እኔ ለሌላው ሳይሆን ለንጉሱ በጣም አዘንኩላቸው። የስንቱን ጠባይ ችለውታል። ጸሎታቸውና መለኛ መሆናቸው በእጃቸው የዋዛ ሕዝብ አይምሰልህ አሉና ራሳቸውን ባድናቆት ነቀነቁ። እንዲህ እንደሱ ያሉ አስተዋይና ደህና ሰዎች ባይኖሩማ ምን አርገው ብቻቸውን ይችሉታል? የጥሩ እንደራሴዎችም አስፈላጊነት እኮ ለዚህ ነው። እሱስ እርግጥ ነው። ሄጄ ባላየውም አንዳንዶቹ ተመራጮች
ስር የለሾችና ጊዜ ያነሳቸው ናቸው ማለትን ስሰማ ይከነክነኛል። ለዛፍ እንኳ ስርና ግንድ አለው። ጊዜ ያነሳው ሰውና እምቧጮ አንድ ናቸው። አሁን እምቧጮ ምን ቢያምርና ቢወፍር ሞፈር አይሆን ድግር። አየህ አሁን ለምሳሌ የማንም የገበሬ ልጅ ምንም ያክል ቢያውቅና ቢማር ከየትም ብድግ አርገህ አማካሪ ወይም አገር ገዢ እንዲሆን ብትሾመው ስንትና ስንት ነገር ያበላሻል። እንዲያውም ምንም ቢሆን ያለ አባቱ አይሆንም። በትምህርት የሚገኝ ሌላው ነው። አሁንም እኮ ጌታዬ አለ ሰውየው ደርበብ ባለ ፈገግታ፣ ማንኛውም ሰው በዘፈቀደ እንዳይገባና በስመ መብት የሀገር ልማድና ወግ እንዳይፋለስ የተለየ ክትትልና ጥንቃቄ ይደረጋል። በጽሑፍ ላይ የተሰጡትን ግዴታዎች ቢያሟላም ማንነቱና ምንነቱ ሁሉ ተጣርቶ ካልሆነ በቀር ዋጋ የለውም። አለበለዚያማ ማንም ገብቶ ከታጎረ ነገር ተበላሸ። ይሄ በየትም ያለ ነው። ቀኛዝማች ሐሳባቸውን ለወጡና ሰው ጠቃሚውን አያጣውም፣ የሚያርሰው መሬት ሰጥተን ይበላው ሲቸገር አለቅተን የዘንድሮም ቢያጣ እስከ ከርሞ አቆይተን ባላባትም ይቅር ቶው ብለን ስንቱን ችለን ነው። የምራ ይምሰልህ። እንግዲህ አንተም ስርስሩን አደራህን። እኔም እንኳንና ይህን ያህል ደግ ለሚውልልኝና ለትንሿ ነገርም እንቅልፍም የለኝ። ቀኛዝማች እንደ ልማዳቸው ያመሰገኑትን እየነቀፉና የሰደቡትን እያመሰገኑ የገዛ ሐሳባቸውን ካምታቱ ኋላ ነገራቸውን አጠቃለሉ። በእኔ በኩል ግድ የለም፣ ከብዙ አደራ መተማመን ይበልጣል ብሎ የሞቀ ተስፋ ሰጣቸው። የምርጫው አስፈጻሚና ተቆጣጣሪ ማጀቴ ከገባ ጀምሮ ላይን ያዝ ሲያደርግ በጓሮ በር በኩል ወደ ወይዘሮ ደጅጥኑ ቤት ዘው ይላል። እሱም ቢሆን የራሱን ጉዳይ ያጠነጥናል። በመጀመሪያ ሴትየዋ ላይ አንዣቦ የነበረ ቀልቡ ክንፉን ከሰበሰበ ወዲህ ከዚያው ከቤት ሳይወጣ የአተር ፍልፍል በመሰለች ሸጋ ልጅ ውበት በመማረኩ የምርጫው ጊዜ ቢራዘምና የድምፅ ቆጠራው ቀን ቢጓተት ደስታው ነበር። ወይዘሮ ደጅጥኑም ይችኑ አውቀው የጓሮ በራቸውን ከፍተው ከዚህም ከዚያም በርቱ ይላሉ። እንኳን ይችን ታህል አግኝተው አብራቸው የምትኖረው ላቀች ተገኔ ድረገብ በመሆኗና ከቃላቸው እንደማትወጣ ስለሚያውቁ ነገሩ ለራሳቸውና ለቀኛዝማች የሚያስገኘውን ጥቅም በመመልከት አጥበውና አጥነው ቁርበት ከተነጠፈበት የጠፍር አልጋ ጋር ጀባ ይሉታል። ነጋ ጠባ ግብዣ ሆነ። ሰውየውም በመጣ ቁጥር ምናምን ኮልኮል ማድረግ ጀመረ። ዓላማቸውን አዩ። ወይዘሮ ደጅጥኑ የዶሮውን ቅልጥም በእንጀራ ጠራርጎ ቀረብ፣ በስንደዶ ተጠቅጥቆ ቅቤ የነሰረውን እንቁላል ፈርከስ እያረጉ ማጉረስን ማወራረጃውን ባናት ባናቱ መሙላትን ስራይ ብለው ተያያዙት። ጠግብ ያለሁ እኮ ሜቴ በጣም ብዙ በላሁ ይላል ሰውየው። የሴትየዋን ማራኪ ዓይንና የብራ በረዶ የመሰለ ጥርስ እርስ በርሱ በጥፊ የሚማታ ቂጥና ባዘቶ ገላ በጓጓ ዓይን እየተመለከተ ባይኑ ካመነዘረ ውሎ አድሯል። በሞቴ አፈር ስሆን በኬብሮዋ ማርያም ይችን ብቻ አልመልስብህም፣ አዲስ አበባ ስትመጣ ታስቸግረኛለች ብለህ ነው ይላሉ። የመሄዱ ነገር እየታያቸው ኧረ በሆነና እንግድነቶ ባስቸገረኝ ቀኛዝማች ከሄዱ አብሬ መሄድ አይቀርም፣ እርግጠኛ ነኝ ይሄ ነገር እንደሚሳካ ይጠራጠሩ ሲል ጉዳዩ ወዲያው ከፍጻሜ የደረሰ ስለሚመስላቸው ፊታቸውን ወደ ማጀቴ መድኃኔዓለም ያዞሩና በርከክ ካሉ በኋላ መሬቱን ሲስሙ ቂጣቸው ቀሚስ የለበሰ ጋን መስሎ ይከመራል። ይኸው ቂጥ ቀኛዝማችን አናውዟል፣ ሰውየውንም አማሏል። በላቀሽ ላይ የነበረው ፍላጎት ባይቀነስም ሴትየዋንም ተመኛቸው። ጊዜ እንደ ነገሩ አኳኋን የሚፈጥንና የሚዘገይ የሚያጥርና የሚረዝም እስኪመስል ድረስ የሁሉንም አእምሮ ፋታ ነሳው። ስጋት፣ ፍርሃት፣ ጥርጣሬ፣ የጎሪጥ መተያየት፣ መጠቃቀስ፣ መመሳጠርና የሆነ ያልሆነውን ማውራት እንዲሁም ማስወራት እየተባባሰ ሄደ። ቀኛዝማች በላይነህ ታፈሰም ቁርጡ እስኪለይ ሌሎችን የዳበሰው ስሜት ሁሉ ዳብሷቸዋል። የሚተማመኑባቸውን ነገሮች አሰላስለው ሲደረድሩ ደግሞ ነፍሳቸው እፎይ ትላለች። ቀኛዝማች ሰውየውን በወይዘሮ ደጅጥኑ ላይ ባይጠረጠሩትም እንደ ዋዛ ገብቶ ላገኛት ለላቀች ሲል ደግሞ ታማኝነቱን እንደሚያጠብቅ ታያቸውና ተስፋቸው ፋፋ። ቶሎ ቶሎ መመላለሱን ግን እምብዛም አልወደዱለት። የቀኑን መቃረብም አይተው ይኸው እንዳየኸው የአገራችን ሰው አልተማረም፣ ያልተማረ ሰው ምን መላለው? ሁሉም ደንቆሮ ነው፣ እንስሳ ከብት ነው። እጁን ይዘህ ካልሳብከው መከተል አያውቅም። አለበለዚያ እነሱን አስቀድመህ ካልነዳሃቸው በጅ የሚሉ አይደሉም። ምልክቱን በሬ ማድረጌ ሆነ ብዬ ነው ሳይቀድሙኝ መቅደም የበጀኝ። ቢሆንም አየት ቃኘት አድርግልኝ አሉት። እራት በልተው ወይዘሮ ደጅጥኑ አትክልት ውስጥ ሲመሳጠሩ
ቀኑ እየተቃረበ ሲመጣ እንቅልፍ ማጣትና መሯሯጥ በዛ። የቀኛዝማች ሐሳብና ምኞት አለት ላይ እንደተከሰከሰ የሸክላ ዕቃ ብትንትኑ ይወጣና ዓላማቸው ሁሉ ተበላሽቶ መሳቂያ መሳለቂያ ሲሆኑ ሲታያቸው ወይ ጉድ! ሰው በራሱ ላይ እንዲህ ያለውን ያስባል ይላሉ። በሌላ ጊዜ ደግሞ የምርጫው ውጤት ተሳክቶላቸው ሲፈነጥዙና ተፎካካሪዎቻቸውን ሁሉ አሸንፈው በገጠር ትንሹ ንጉሥ በከተማ የሕግ መምሪያ ምክር ቤት እንደራሴ ሆነው ከሕዝቡ በላይ ከፍ ከንጉሡ ዙፋን ዝቅ ብለው ቁልቁል ሲመለከቱ ይታያቸውና በደስታ ይከንፋሉ። ሕዝቡ ከሳቸው ዝቅ ብሎ ስለሚታያቸው ቁልቁል ወርዶ ከማንም ጋር ዘላቂ ወዳጅነት ከመመስረት ይልቅ አስፈላጊ ሲሆን ብቻ ለአንዳንድ ጉዳይ መዋዋልን ይመርጣሉ። አብሮ አደግ ጓደኞቻቸውን ሳይቀር ችላይ ማለትና እንደ ዋዛ የመመልከት ጠባይ ስላለባቸው እነሱም ቢሆን እጅ ካላጠራቸው በቀር እምብዛም አይጠጓቸው። ስለዚህም የተለየ ወዳጅ ወይም ሚስጥራቸውን የሚያካፍሉት ልዩ ባልንጀራ የላቸውም። እኔ ማንንም አልጠላ፣ ማንንም አላቀርብ፣ በልኩ ሲሆን ነው ጥሩ ይላሉ። ስለ ወዳጅነት ጉዳይ ሲነሳ አኗኗራቸው ሁሉ ከአካባቢው ሕዝብ ጋር ባያሌ የግንኙነት ቁጢት የተያያዘ ሆኖ ሳለ ከውስጣዊ ትምክታቸው የተነሳ ምንም ነገር ከማንም የማይሹ ይመስላቸዋል። አንዳንድ ሰዎች የዘንድሮ ፓርላማ ምርጫ ጉድ አሳየን፣ ለእንዴት ዋላችሁ ይጀነኑብን የነበረ ዛሬ ደግሞ እምን ላስቀምጣችሁ መጣ ብለው ያሟቸውም ለዚህ ነበር። ያ አያሌ ዘመድ የተረባረበበት ስጦታና ጉቦ የፈሰሰበት ምድረ ተጋዥ ገበሬ በስጋትና በፍርሃት ያለው ቀንሶ የሌለው በብድር አልቅሶ የተሳተፈበት የምርጫ ጉዳይ ለየለት። ከህዝቡ በተገኘው ሀብት ራሱን ህዝቡን ሸንግለው አብልተውና አጠጥተው ካዝብጤ የነጠቁትን ለጎንጥ ያጉርሰው ኑሯቸውን ገነቡ። ከሞት ወዲያ ማዶ ይኖራል ስለሚሉት ህይወት ደግሞ ሚካኤልን ወከሉ። ቀኛዝማች በላይነህ ታፈሰ በከፍተኛ የድምጽ ብልጫ ተመረጡ። ቀኛዝማች በላይነህ ታፈሰ በከፍተኛ የድምጽ ብልጫ ማሸነፋቸው ተረጋግጦ ሳራምባ ሲገቡ ሳር ቅጠሉ በደስታ ተቀበላቸው። ያን ዕለት ማታ የተመኙትን ህልም አዩ። የአንቃሩ ውቢት ሚካኤል እልፍ አላፍ መላእክት አስከትሎ እንኳን ደስ አለህ ያላቸው ማታውኑ እንደተኙ ነበር። ምንዳዬ መሬት አልበቃህ እስከሚለው ፈነደቀ። የነፍስ አባታቸው መምሬ ተክለ ጊዮርጊስ ጸሎታቸው በመሰማቱ ተደስተው የሚሰፋላቸውን የልብስ አይነት የሚገዛላቸውን የብር መስቀልና ያማረ መጠምጠሚያ በዓይነ ህሊና እየገመቱ ከካህናቱ ጋር ወረቡ። ወይዘሮ እልፊ ከንዱም የአዲስ ልብስ እንደተገዛላት ልጅ እየፈነደቁ ከነጎረቤቶቻቸው ተደሰቱ። ያን ዕለት ሳሚያቸውና እንኳንም ደስ ያለውም እየደጉ አርጥቧ ባያቸው በስቶ አለ። ቀኛዝማች ደግሞ የሚታያቸው የንጉሱን ጫማ ስመውና እጃቸውን ጨብጠው አይዞህ የዘነጋንህ አይምሰልህ ለሌላ ማዕረግ አስበንህ ስለነበረ ነው ሲባሉ ነበር። አንዳንድ ሰዎች እኔ ቀድሞውንም ተናግሬአለሁ፣ ወይ ጉድ እኔ መች አጣሁት፣ ተይ ቀደምስ አልፈልግም ብለው ነው ንጉሥ መች ከልክለዋቸው፣ ከማንም ቅራሞ ጋር አንድ ላይ ታጅሌ አልውልም፣ ይሁ ያለው እዱንያ ይበአኛል ብለው ነው በማለት ሰውየውን እንደገና ከፍ ከፍ አረጓቸው። የረቱ ዕለት አምቧቻሪ ዘንበል ያለ ዕለት ምሶ ቀባሪ አይታጣም። ቀኛዝማች በምርጫው ውድድር አሸንፈው ወደ ቤታቸው የገቡለት የደስታው ማብሰሪያ ተኩስ መጠን አልነበረውም። በውድድሩ ወቅትም ሌት ተቀን ተሯሩጠው የረዷቸውን ለማስደሰት ድል ያለ ድግስ ደግሰው ከጋበዙ ኋላ በተስፋ ቃላት አሳረጉ። የፓርላማ ስራቸውን ከመጀመራቸው በፊት አዲስ አበባ ሄደው ደስታቸውን ለዘመዶቻቸው ለመንገር ሲሰናዱ የወይዘሮ ደጅጥኑም ልብ አብሮ ተነሳ። ምንዳዬ ግን በመሄድና በመቅረት መካከል ተንሰዋለለ። ምንዳዬ አሉ ቀኛዝማች ግላስ ከለበሰች በቅሏቸው ላይ ተቀምጠው። አብየት አለ አንጋጦ እያየ። ለአንድ ሳምንት ዕድሜ አዲስ አበባ ደርሼ እመጣለሁ፣ ያው እንግዲህ እንደምታውቀው ነው አሉ አሽቆልቁለው በፈገግታ እያዩ። የነገሩን ሚስጥር ያውቀዋል። እሺ አለ እጅ የነሳ። ቀደም ሲል ንብረትን ብቻ ሳይሆን ዘመድ መስሎ ቤት የሚቦጠቡጠውንም በአይነ ቁራኛ እንዲጠብቅ የሰጡትን አደራ እያሰላሰለ ባልተቤቲቱ እያሉ እኔ ምን ቤት ነኝ ይላል ዘውትር በሐሳቡ። ተመልሼ እንደመጣው አንተም መሄድህ ስለማይቀር ተዘጋጅተህ ቆየኝ፣ ለማንቻውም እዚያም ብቅ እያልክ አሉት። ሰውየው ከሄዱ ጀምሮ ከራሱ ጋር እንካስላንትያ እየገጠመ በባለቤቱ በልኬለሽ ከተማና በማያውቀው በአዲስ አበባ መካከል ቆሞ ይዋልላል። ለአንድ አፍታ የማያውቃት አዲስ አበባ ልታሸንፍ ትልና እንደገና ደግሞ የመጀመሪያ ጎጇቸው ዞን አምባ ደግበረ ሊላ ሳባ አይኔ ከመጋባታቸው በፊት ውሃ
ወርዳ ስትመለስ ከብቶች እየነዳች ስታሻቅብ እሷን ይጠባበቃት የነበረው የቸሬ ጉርጉብታ ትዝ ሲሉት ልቡ ይሸበራል። ልኬለሽና አዲስ አበባ ይራኮታሉ። ልኬለሽ እንደ ዞን አምባ ምንጭ እንደ በለስ ሜዳ ልምላሜ አምራ ትታየዋለች። የማያውቁት ሀገር አይናፍቅም። ከመጋባታቸው በፊት የእሷ ቤት ከሱ ቤት በስተግራ ማዶ እዚያው ዞን አምባ ሳባ አይኔ አፋፍ ላይ ሲሆን የሱ ደልዳላው ቦታ ደግበረ ሊላ ነበር። የአቡነ ተክለ ሃይማኖትን ቤተ ክርስቲያን ለመሳለም ወይም ወደ መንደር ተልካ ስትሄድ ማለፊያ ማግደሚያዋ በምንዳዬ ወላጆች ቤት በኩል ስለነበር አንቺ አብየ ከተማ ልጅ ነይማ ልንገርሽ እያለ የሚጠራትና የልጅነታቸው ጊዜ ዘውትር ትዝ ይለዋል። ከጥቂት ዓመታት በፊት የልኬለሽ ዘመድ ልታገባ የጋገራ ዕለት ማታ ምንዳዬ ከጓደኞቹ ጋር ሲጨፍር ከልኬለሽ ጋር ይተያያሉ። እዲብ ስር አድፍጦና ጢሻ ውስጥ አድብቶ እየጠበቀ እጇን እንዳልያዘ መስቀልና ድንብሏን እየጎተተ የግድ እንዳላስወተወታት ሁሉ ከኩዮቿ ጋር ስዘፍን ስላያት ልቡ እንደገና ወከክ አለ። እሷም ነገሩ ገባት። በዘፈኑ መሃል ሳልኝ ገጠሙና እስቲ በሳልኝሽ እንደዚህ ልግባበት እለቅልሻለሁ መቼም አላቅበት አላት። አላቅበትሚ ባወቅኩበትማ ደሞ ለሳልኙ አለ ወይ ጉልማ ብላ መለሰችለት። ፍቅር እኔን ነው ወይ እምታአው ግዛት በልቧ ላይ ገብተህ እሷንም ነዝንዛት ቀጠለ። ወዲህ ማዶ ኢየሱስ ወዲያ ማዶ ኬብሮይ ከቸሬ ጉርበታች አንገናኝም ወይ ትመልስለታለች። ባለ ገረገራ ባላጥር ነው ቤትሽ እንግዲህ አንቺ ልጅ እንደ ሃይማኖትሽ አንተን ብዬ ያጣሁህ እንደሆን ደዌ ይወርዳለሁ ግመል እረኛ ሆን አሁን ምን ቸገረሽ አብረን ብንቸገር ማግኘትና ማጣት የተክልዬ ነበር ይመልስላታል። ይህን በተባባሉ በዓመቱ የልባቸው ደረሰ። ምንዳዬ ከሐሳቡ ሲነቃ ልቡ በልኬለሽ ፍቅር ተተብትቦ እንደ ርግብ ቆዳ እዚያው ተገድግዷል። እሷም ምንዳዬ ከቀኛዝማች ጋር አዲስ አበባ ሊሄድ ነው የሚል ወሬ ከሰማች ወዲህ ዓይኗ እንዳነባ ልቧ እንደተከዘ ነው። አንድ ቀን ማታ ከእራት በኋላ ከቀኛዝማች ጋር አዲስ አበባ ልትሄድ ነው እንዴ ምንዳዬ አለችው። ዝም አለ። አንተ አዲስ አበባ ትሄድክ እንዴት ሆናለሁ? ምን ነው ተንግዲህ ወዲያ አንለያይም ብለህኝም አልነበር እንዴ አለችና ትክ ብላየችው። ደርሽ እመለሳለሁ እዚያው አልቀር ለማን ትቸሽ እኔ ምን አለሁ? አሁን ሌላ ሰው አጡና ነው አንተን እንሂድ የሚሉህ? ለማጀቴውም ለሳራምባውም ምንዳ ይሄ ሁሉ አብሮ ሲያረተርት የሚውለው አለላቸውም አይደል ወይ? አዛ የሆኑ ሰውዬ አያንቺ ነገር ቤት በመለስ ጓዳ በጎረሳ ደራህን ያሉኝ ሰው አጥተው መሰለሽ? እንዲያው ውቃቢ አምላሃቸው ቢወደኝና ክሬን አይተው ነው። እንደገና የመለያየት ስጋት ገባት። እንባዋን መግታትና ትዝታዋን መዋጥ ተሳናት። አንተን ይዘው አዲስ አበባ ሀገቡ እስቲ ደላደሉና አገር እስቲ ለምዱ እዚያው ቆይ ማለታቸው አይር። እምቢ አትላቸው እምቢ አይባሉ ብቻ ምን መላለው? እሳቸውስ መቼ ያለ መላ ምንዳይን ቢያስቀድሙትም ቢያስከትሉትም ያኮራል ይሉ መሰለህ? ለዘዴያቸው ነው ብላ አቀረቀረች። እንዴት ነው ይሄ አነጋገርሽ? ባለዚያ ሁሉ ውለታ ምን ይሁኑ? የቅዱስ ሚካኤል ያለህ? ኧረ ተይ እያሰላሰሉ ይሻላል። እሳቸው እኮ እኩያ የላቸውም። ያለሳቸውማ ወዴትና ወዴት? ተይ እንጂ ማስፈራሪያና ጥግ ሆነን ብለሽ ነው። ሁለቱም ሲጨነቁ ሰነበቱ። ቀኛዝማች እመለሳለሁ ባሉበት ዕለት አልተመለሱም። ማግስቲውም ቢጠበቁ ቀሩ። በተጠበቁ በአምስተኛው ቀን ማጀቴ ሲገቡ ብዙ ሰው ተቀበላቸው። ዘመድና ወዳጅ ነኝ ባይ ሁሉ ግንባሩን አስወጋ። አንዳንዱ ንጉሡ ዘንድ ደርሰው መጡ አሉ ይላል። ሌላው አንተ እዚያው ሆነ ሀገርህን ጠብቅ ብለው ሾመዋቸዋል አሉ ሲል፣ ሌላው ደግሞ የከተማ ሰው ነኝ ባይ ደግሞ አዲስ አበባ ላሉ ዘመዶቻቸው መመረጣቸውን ሊነግሩ ነበር የሄዱት ይላል። ለቅምጣቸው ከሻሹም ከሽቶውም ይዘው ሲመለሱ እሷ እኮ ምላሷ ነው ሆዷ አገር ነው ለሚሏቸው ለባለቤታቸው ግን በገጠር ተወዳጅና ብርቅ ነው የሚባለውን ልሙጥ ባለ አበባ ቀሚስ በተጨማሪ ገዝተዋል። ምንዳዬ ካኪኮትና ቁምጣ ሱሪ ደረሰው። ወይዘሮ እልፊ ከንዱ ታመነ ለጣውንታቸው የሚደረገውን ነገር ሁሉ አንድ ባንድ ያውቃሉ።
ቀኛዝማች ምንጊዜ ገብተው እንደወጡ ምን አሸክመውና አስነድተው እንደሄዱ ማተልኮ እንደሄደና እንደመጣ አሳምረው ያውቃሉ። ብሶትና ችግራቸው ፍለፊት ተጋፍጦ ከማቃለል ይልቅ አህያውን ፈርቶ ዳውላውን በሆነ ዘዴ ገበሬና ሎሌ ገረድና የቤት ልጅ በሆነው ላይ ምላሳቸውን ይመዛሉ። ድፍን አገር የሰማው የጣውንታቸውን ጉዳይ እንኳን ባዕድና የሩቅ ሰው የገዛ ወገኖቻቸውም እንዲጠይቋቸው አይፈልጉም። ዘመዶቻቸውም እሷ ወዳና ጥሟት ዝም ያለችውን እኛ ምን ዶለን ካሉ ከ4 ከ5 ዓመት በላይ አልፏል። ሴትየዋም የባለቤታቸው ጠባይ የተጋባባቸው ይመስል ከአንዳንድ አሉባልታ ከሚያመጡላቸው ወሬ አቀባባይ ሴቶች በቀር አንድም ወይዘሮ እከሌ የሚባሉ ሚስጥረኛ የሏቸውም። አንዳች ወሬ የሰሙለት ታዲያ በቅዝምዝም እንደተመታች ሚዳቋ ይዘሉ ይፈርጡና ምን ሰው አለኝና እግዚአብሔሩም አይን የለው የሰው እጦቴ ነው ወገን የፈራ እንደሁ ገላጋይ ይሆናል አሉ። የገዛ ዘመዶቼ ብሰዋል፣ ሁሉም የሳቸው አደግዳጊ ሆነዋል። ወይኔ ልጅት ይላሉ አንጀታቸው እየተከነ። አስቸግሮኛል ለሚሉትን ማንኛውንም ሰው ለማጥቃት ሲነሱም አውጥተውና ውርደው ብቻቸውን ወይም አንድ ተጨማሪ ሰው ያዘጋጃሉ። ከዚህ በላይማ አይውልኝ ስሙልኝ ብሎ እማኝ ማስቀመጥ ያህል ነው በማለት ምንዳዬ አዲሱን ልብስ ለብሶ የቀኛዝማችን ጉልበት ሳመ። ደስ አላቸው። ከፊት ለፊታቸው ገለል ብሎ እንደቆመ ይህን ከተማ ይዘውት ቢገቡም አያሳፍርም፣ አቋቋሙም አረማመዱም ቀልጣፋ ነው አሉ ጠቅላላ አቋሙን እየገመገሙ። ከተመረጡ ወዲህ አብሯቸው በሚዘዋወርበት ወቅትም ከቀድሞ የበለጠ ኩራት ይሰማው ጀመር። አዲስ አበባ ሄዶ ሲመለስም እንደሳቸው ቀጭን ጌታ ሲሆን ይታየዋል። ሰውየው ከጥቅምት 15 1958 በፊት አዲስ አበባ መድረስ ስለነበረባቸው ለሳራምባ ጊዮርጊስና ለማጀቴ መድኃኔ ዓለም ጥላቸውን፣ ለኬብሮይና ለደብረ ወርቅ ማርያም መጎናጸፊያቸውን፣ ለካብ ስላሴ ምንጣፋቸውን አደረሱ። ሐጃ ፈጅ ለሚገኙት 2 ሸሆች ደግሞ ከሙክቶቻቸው መሃል መርጠው ላኩ። ስለ አንቃሩ ቤት ሚካኤል ግን የእሱ እንዲህ በቀላሉ አይደለም፣ ትልቅ ነገር ነው የተሳሉት እያሉ ካህናትና ዲያቆናት ማስወራት ከጀመሩ ሰንብተዋል። ቀኛዝማች ወደ ሚካኤል ቤተክርስቲያን ሄደው እንደተለመደው ምቀኛና ጠላቶችን አጥፋልኝ ብለው ሲጸልዩ ፊት ለፊታቸው ቆሞ በፈገግታ የሚያያቸው ይመስላቸዋል። ሊቀ መላኩ በደስታ ከሸኘኝ ንጉስም በፈገግታ ይቀበለኛል ብለውም ጌታዬ እኔ በድዬህና አስቀይሜህ ይሆናል፣ ሰው ነኝ፣ ለራሴ ያደላለሁ፣ ሥጋ ያሳሳል፣ ሁሉንም አይቼና ሰምቼ ይቅር ብያለሁ በለኝ፣ ሐሳቤን ሁሉ ፈጽመህልኛል፣ እኔም ቤትህን እሠራዋለሁ ብለው ስለታቸውን አደሱ። ከቤተ ክርስቲያን ወጥተው ሲሄዱ ሚካኤል እንደ ንስር እያንዣበበ የሚሸኛቸው መሰላቸው። የሰንደቅዬ እናት የነባዩዬ እናት